ላርገሽ ያ መከላከያ በኋላ ልጅ ለመውለድ እንትን ይላል ይነዋት በጣም እንትን ይላል አይመጣም። ይሄ መድኃኒት የሚቀበር አለ፣ መድኃኒቱ መጥፎ ነው፣ ብዙ ነገር አለ። መውለድ ላይ እርግዝና ሊያፈርስብሽ ይችላል። የመጀባችሁ በቃ አሁን በቃ እንኳንም ነገር በሁለተኛ መከላከያ ትወስዳላችሁ። ግን በመጀመሪያ እስካገባችሁ ድረስ እስከ ደከማችሁ ድረስ መውለድ ነው አደራ። ቤቱን ሞላዋለሁ እየፈለፈልኩ ጥሩ አይደለም። ቤቱን ሙዩ አይደለም ያልኩሽ። አንቺ ደግሞ ቤቱን በኖሮ ውድነት አይ ቆይ ጥያቄ ልጠይቅሽ። አሁን እኔ አዲስ ገና ላገባ ነው፣ አዲስ ነኝ። ምን ትመክርኛለሽ? ያኔ ይኸው በቃ ነገርኩሽ እኮ መጀመሪያ ስታገቢ ልፍስፍስ አትበይ። ብር የሰጠሽን ወርቅ ግዥበት። ለወደፊት ለራስሽ ነው የሚጠቅምሽ። ወንድ ልጅ መጀመሪያ ምንነቱን አጥንተሽ ነው የገባሽው። ሳታጠኛ አይደለም የገባሽው አይደለ? ትክክል። በቃ ካጠናሽው በኋላ ግዴታ ልጅ ውለጅ። መከላከያ እንዳትወስጂ፣ መድኃኒት አንቺ ምክር እሰማለሁ። ከአሁን በኋላ እየገባሽ እንደዚህ ምከሪኝ ማሪ። ዘንድሮ መከላከያ መድኃኒት እንዳትወስጂ ካረበኮ ነው። አሁን እውነት ለመናገር አሁን ላገባ ነው ያኔ ልጅ ትዳራችን አንዴ ከያዝን ማለት ነው ነገ ወልዳለሁ ከነገ ወዲያ ወልዳለሁ እያልን መድኃኒት እንወስዳለን። ከዛ በኋላ ባልየው ሊፈታሽም ይችላል። ከፈታሽ በኋላ መጽናኛ ራሱ ከጎንሽ ማንም የለሽም፣ ባዶሽ ነው የምትቀሪው። ግን እስቲ ልጅሽ ካለ ልጅሽን አይተሽ እየሳምሽ ትጽናኛለሽ። ተረዳሽኝ ውዴ? እሺ ተረድችሻል። ያ እህቶቼ አደራ ይሁንባችሁ፣ ልጅ ውለዱ። በእውነት ልጅ በልጅነት ነው። እውነቷን ነው ወላሂ፣ ልጅ በረከት ነው። ያ ምክንያቱም የፈለገ ነገር ቢሆን ልጅ ካለሽ ንብረት እንኳን ይዘሽ ማለት ነው ለልጄ ይሆናል ትያለሽ። ንብረት ካለሽ ለቤተሰቤ፣ ለእህቴ፣ ለአጎቴ ልጅ አትይም፣ ለልጄ ነው ትያለሽ። ጥንካሬ ይኖርሻል፣ ኤነርጂ ይኖርሻል። ገባሽ? በደንብ ትሰሪያለሽ። ልጅሽን ታሳድግና ቦታ እንዲገባልሽ ነው የምትፈልጊው። ልጅሽን ማስተማር ነው የምትፈልጊው። መከላከያ ማንኛውም ሰው ልጅ ካገባችሁ እንዳትወስዱ አደራ። ፈለገ መከላከያ እንደውም ሴቶች እንዳትወስዱ፣ ወንዱ መከላከያ መውሰድ ይችላል አንቺን ከወደደሽ። ሀቂቃ ነው ምሉ መከላከያ እሱ መውሰድ ይችላል። ወንድ ልጅ ይወስዳል እንዴ? ይወስዳል አለ ረጉት ነው ዛራ። አንቲ ደግሞ ወደሰማው ነገር አታሰሙኝ። ወይም እኮ ደረጋትኩ። ለምን መከላከያ ወንዱ አለ? ወይኔ እናንተ ምንድነው ጎግል አትገቡም? እንደ አይናቸው ይጥፋ። ሰው የምናገሩንም ሲሙ ይቦች መሀይብ እኔ መሀይብ ኖ መሀይብ አይደለም በእውነት። ያ 16 ሰዎች አላችሁ። ባል ካላችሁ አንቺ እንዳትጎጂ፣ ጨጓራ እንዳያመጣብሽ፣ ደም ግፊት እንዳያመጣብሽ፣ መድኃኒቱን ስትወስጂ ብዙ ነገር አለ፣ ውፍረት አለ። ሁላችሁ አንደኛው እኔ ነኝ፣ እየተቃጠልኩ ነው። እኔ ውድ አስተሳቂ የምራል ሳቅ ማሪ፣ አይዞሽ ያስፈቅሽ። ስሙ ሎቭ ልንገርሽ፣ የኔ ጓደኛ ኤምባሲ ተቃጠልሽ ማሪ፣ የኔ ጓደኛ ኦማን ኤምባሲ የምትሰራለች። ዛሬት ያማታል ተያት ዝም ብላ ነው ውሸቷን። አሁን ነው ያገባችሁ። ቢያንስ ተመጣው ማለት ነው 3 አመት ሆኗት አልታገባች። አስቡት። መርፌ ትጠቀም ነበር በፊት አላውቅም። ቦይፍሬንድ ይኖራት። ከዛ ቦይፍሬንድ አላት። በፊት ኩዌት ነበረች። ከዛ ከኩዌት ኢትዮጵያ ኦማን ኤምባሲ ነበር የምትሰራው። ገባችሁ? አረቦች ጋር ማለት ነው።
በ10 ሺህ ብር ተቀጥራ አሁን ግን 25 ሺህ ብር ነው የምትሰራው። ከዛ እና የሀገሬ ልጅ ናት ማለት የሀገሬ ልጅ ናት ስላችሁ አንድ ሰፈር ነን። ከዛ እንደ አለች ስትጠቀም አሁን ስታገባ አንድ የሆነ ሀብታም አግብታ ማለት ነው ሀገራችን ልጅ ነው እሱ። ከዛ ስትጠቀም በፊት ተጠቅማለች መሰል ወላሂ ባለፈ ኦፕራሲዮን ተደረገች እንትንሽ ማህፀንሽን ተብላ ማለት ነው። ከዛ ማህፀኗን ስትደረግ ደግሞ መውለድ አትችልም። አስበሽዋል ምኑ እንዳረጋት መርፌው በብዝ አሁን እኔ አላውቅም ግን እሷ ኧረ በስላሴ ፎዚ አንቺ ስታገቢ ቶሎ ብለሽ እንዳትጠቀሙ ትለኛለች። ቴንኪዩ እንኳን ተጠቀሙ ለማለት ነው። ያ ለምን አሁን ማህፀናችን ላይ ሀቂቃ ነው የምነግራቸው ማህፀናችን ላይ ጠጠር አለ። ያ ጠጠር እዚህ ተቀምጧል። እርግዝናውን ያከሽፈዋል። ሄደሽ እንኳን ሐኪም ቤት ብትጠረጊ ያ ጠጠር ይበቅላል። በቃ እንደ ልክ ዶሮ እንቁላል ስትወልድ አንዳንዴ ልብ ብላችሁ እንደሆነ ዶሮ ታርዳ የሆነ ቁምቁም የሚል እንቁላል አለ። ያ እንቁላል እኛ ሰውነታችን ውስጥ አለ ሴቶች ላይ ያ እንቁላል እርግዝናውን ያወድመዋል። እንዳታረግዢ ያ እንቁላል እንትን ይልሻል። በዛ ሰዓት እንቁላል ነገር ነው ጠጠር ነገር አለ ማህፀናችን ሎቭ ይኸው እሷ እያለቀሰች ነው ደግሞ ልጅቷ ስታምር ቆንጅዬ ናት። እሱ ግን ልንገርሽ ሌላ ልጅ አለው የጀሞ G+1 ቤት አለው እና እዛ ናት ጀርመን ምናምን ነው ቤተሰቦቿ የዛች ደግሞ ማለት ነው። ይቺ ሁለተኛ ናት ግን ማለት ነው ባልየው እንዲህ አላት አንቺ ሲያጽናና ማለት ነው። አንዳንዴ እኮ ሙስሊሞች ይመቹኛል የምር ውይ እና አይዞሽ ይላታል። እሷ ግን 24 ሰዓት ነው የምታለቅሰው ብላችሁ ታምናላችሁ? አታምኑኝም። አየሽ ወንጅና ምንም አይሰራም ውበት ምንም አይሰራም። ግን እሷ በፊት ስለተጠቀመች ያኬዝ ስላለባት መውለድ አሁን እምቢ አላት። ምን ታረጊዋለሽ? ያ ግን አሁን ባልየው በእስልምና የሚፈቀድ ከሆነ ባልየው እሺ ካላት የእሷንም ዘር ፈሳሽ የእሱንም ዘር ፈሳሽ ማን ነው የሚያወርዳቸው እንዴ? ለምን ታወርዳላችሁ? ረሸብ ነው የምር አንቺ አሟቸው መሰለኝ። ቆይ የነደረ ተሞዲሬተርሽ አታውቂም እንዴ? ፈጣሪ አሁን እያወራ ነበረ ሲያናድድ። ከሁሉም አነሳዋለሁ ይምጡ። ግን እኔ ያሰጠሁት ማንም የለም እዚህ ውስጥ። እናንቺ ጫና እንደሚያወርደው ጌታ ያሳይሻል ከስር ማን እንደሚያወርድ። ኦኬ እና ፎዚ እንደነገርኩሽ ማረግ ትችላለች። አይ ዶንት ኖ በእስልምና ይፈቀድ አይፈቀድ አላውቅም። ላ ዶክተሮቹ ይቻላል ምናምን ብሏል። ግን እሱ እንጃ ይችላል ብለሽ ነው? ኧረ እኔ አላውቅም ማለት እና ሴት ስለሆነች አማክረት። ምክንያቱም ዶክተሮቹ እሺ ካሉ ባልየውን ማሳመን ነው። ከወደዳት እረስቼ የኔው ራሴ ጉድ አለች እኮ ደግሞ ያክስቴ ልጅ ይኸው 20 ዓመቷ ሳውዲ አረቢያ ሀብት አለ ምን አለ ቤት አለ ጉዷ ይኸው ስንት ዓመቷ 37 ዓመቷ እድሜዋ ማለት ነው። አያችሁ 20 ዓመት በሳውዲ አረቢያ ይኸው ልጅ የላትም። እሷም 24 ሰዓት የምታለቅሰው ለስንቷ ዝኔኔ። አረ ቢስሚላ ያ ከባድ ነው። ከባድ ነው የምር ወላሂ እውነቴን ስነግራችሁ በጣም ከባድ ነው። አሁን እኔ እውነት እኮ ነው። አሁን ዛሬ ያወራችው ነገር ምን መሰለሽ? እዚህ ጓደኛ ቤት የሚሰራዋ ልጅ ተራሱ ማርፊያ ስውጭ ነው ምን ሆኜ እንደሆነ ብሎ መጣ። እኔ አላውቅም ባይዘው ስላላገባው። ከዛ አንቺ ዛሬ እጇ አብጦ ማለት ነው ምግብ ልትበላ ከለከላት። ከዛ ሴትዮ ሐኪም ቤት ስትወስድ ማርፊያው ዚጎ አንቺ ሊገላት ነው አለች። ሐኪም አለቀሰች። የወሊድ መከላከያው ማለት ነው። አዎ ዚጓል ብላ እዚህ ትኬሻው ላይ የወሰደችው ያስጠበቀችው አሁን ማወረዳት በአላህ ምን ያውቃለሁ። ከዛ በጣም ነው ያሳዘኑኝ። አይነት ነገር አለ። ቆይ ወዲ አሁን ለምሳሌ እጃቸው ውስጥ የእርግዝና መከላከያ የ3 ዓመት አድርጋ መጣች አንዷ ማለት ነው። አሁን 7ኛ ዓመት ይዟል። የ3 ዓመት ነበር 4 ዓመት እንደውም አለፈበት። እንዴት ነው የሚሆነው? በኢየሱስ ስም እዚህ ቤት ያላችሁ ሰዎች ጌታን ይምጡ። ከሁሉም ነው የሚቀበለው የሰጠው ሁሉም። ለምንድን ነው ግን ቢሉ ለምን አይገቡ?
ሞላ ሰው አለ በኢየሱስ ሚሚ አይቼሻለሁ። ክርስቶስን እቀበልሻለሁ። ጭቅንቅና በኢየሱስ ያማታል እንዴ? ያማታል እንዴ? የሚያወርዱ ሳራ ሳራ ናት። ጌታን ታች እኔ ቅድም ብዬሻለሁ። ሳራ ናት ወይ ብዬሻለሁ ቅድም። ኖ ሞዴሬተር አንሺባት በአላት። ሰው ይጠቀማል ተብሎ ነው የሚወራው። ይሄ ውሸት የሰው ሀሜት አይደለም። ትክክለኛ ነገር ነው እያወራን ያለ ነው። ፕሊዝ ካልገባሽ ማውረድ አልችልም። ኮሜንት ካልጻፈች እንዴት አድርገ ስሟን ላምጣ? በኢየሱስ እንዴ! ኧረ እኔ ብቻ እናቴ አፈርድሜ ቪዲዮ እሰራላችኋለሁ። ጌታ ስታስጠሉ ጀዝባውላ ወይኔ አላማችሁ እሺ ምንድን ነው? አልገባኝም። ጌታው ያማችኋል እንዴ? ጌታን ሳራ ማሬ በኢየሱስ ስነ ስርዓት ያዥ። የምርታታች ነው ለእኔ የሚያሳየኝ፣ የሌላ ደጋፊ ነው የሚያሳየኝ። ለምንድን ነው ሀቢብት? ሌላ ደጋፊ አይደለም፣ የእኛ ደጋፊ ናት ሳራ። የምነኝ ምናምን ግን ስሟ የለም። እንዴት ወይኔ ትዕግስቱን ስጠኝ። ጌታ በኢየሱስ ኢየሱስም እኔ ግራ ገባኝ። ጌታ አላማ ምንድን ነው? ያማታል። አሁንም አስገባለሁ፣ አሁንም ታወርዳለች። እሺ ጌታ ሆይ ጤነኛ አይደለሽም። እኛ ጥሩ ስራ ነው ይሄ፣ ጥሩ ወሬ ነው የምናወራው፣ መጥፎ አይደለም። ስድብ ቢሆን ዝምት ይናለሽ። እኔ እኮ ብዙ ነገር ቲጂ ምን አይነት ነገር ነው? ጌታ ፈጣሪ ስራ ሪስታት አረደ ተፎዝ ያለ አሁንም እንዴ ሰው አይጫወት ነው እንዴ? እኔ እኮ ቁጥር ብጽፉልኝ ይቀበላቸው ነበር። ሀገር ይቺ ልጅማ እኔ ነኝ ጥላቷ የምር። አረ እኔን ስንት ያፈረጠችኝ ማኔ ፎዚ አንቺ ናችበች የቤቱ ባለቤት ብቻ ቁጥር ነው ያስቀረችው። ብትሰጠኝ እኮ ደግሞ ጥሩ ስሜት ላይ ሆነች ስታወሪ ነው እምሽክ የምታደርግሽ። አሁን ሞራኔ ሁሉ ጠፍቷል። የምር ያስጠላኛል። እኔ ደግሞ ገባኝ ነሽ እውነት። አይ አንቺንም ቀላልሰራችሽ እንዳፈረጠች ዝም ያፈረጠች ማነሳቱ ነው። በግድ ነው የአብርሽ መንታ ነው ያላችሁ። ታች ነው ግቡ። የአብርሽ መንታ እስቲ ስለናቃሉ የአብርሽ ፕሮፋይል ያደረገ ሰው አለ ታች ቤቱን እንዳላጣራው ደግሞ እናማ አሁን 4 ዓመት አልፎታል። አሁን ስትሄድ እንዴት ነው የሚሆነው? እኔ ፈርቻለሁ። እንዴት ነው እስኪ ንገር። ለምን በ5 ዓመታቸው ያስቀበሩት እኮ ሲሄዱ ማውጣት እዚህም ማውጣት ትችላለች። ጠለብ ተሆነች አይደለም። ይሄ እኮ አለፈበት። ለ3 ተደርጎ 7 ሆነ ነው 8 ሆነ። ወይኔ ጉዴ! ልጅቱ በህይወት አለች። ኢንፌክሽን አልሆነባትም። ምንም አያማትም። ምንም በቃ ካላመመ ችግር የለውም ይወጣል። ምንም አያማትም። ግን ያለበት ቦታ ላይ ገላ ቀይ ነው ጥቁር ሆነ እኮ። እሱማ ያለ ነው። ምንም አያረጋትም። በቃ ኖርማን ካላመማት ሰንጥቀው ነው የሚያወጡት። ታውቂያለሽ አይደል? ሰንጥቀው ያወጡታል።
ይኸውልሽ አሁን እኮ ፎዚያ አሁን ማመም አላመማትም፣ ግን ጥቁር ጥቀርሻ የለም ያለበት ጥቀርሻ ሆነ። እንደዚህ ነው ልክ እንደ ማዲያት ማለት ነው። ገላዋን ለወጠ ሁለት አይነት ሆነ። የኔ ጓደኛ አለች እናት ቤት የሚሰሩ ሁለት ናቸው ማለት ነው። አንዷ አስቀብራለች፣ አንዷ ደግሞ መርፌ ነው የምትጠቀመው። ይቺ እዚህ ነው ባሏ። አንደኛ ኢትዮጵያ ነው አስቀብራለች፣ ግን የሷ 5 ዓመት ሊሞላው ነው። ገባሽ? ግን ጥቁር ነው ጥቁር ሆኖባታል። እጇ ላይ አሳይታኛል። አንቺ አስተኝተው ነው የሚያረጉት። የኔ ባህል ነው ሊመጣ። ቆይ ፎዚያ አንድ ነገር ልንገርሽ። አሁን ባሏ ኢትዮጵያ ነው። ስለዚህ ለምን አረብ ሀገር መጥተው ለምንድነው ሐኪም ቤት ሄደው ማያስወጡት? ዝም ብለው ነው። ይቺ ምን ያደርግላታል? ከሌላ ሰው ግብረ ስጋ ግንኙነት ታደርጋለች። ማሪ ይሄ ማለት ነው። ስሚ ይሄ አሁን እቺ ልጅቱ ያደረገችው በፊት ገና ሲመጣ ማለት ከ8 ዓመት በፊት ሲመጣ ቤተሰብም ነው አድርጊ የሆነ ነገር ብትሆኝ ብለው የሚያስደርጉ። አሁን ላይ እኮ ቀርቷል። የለም በፊት ላይ ግን ቤተሰብ ግዴታ ነው። ልጅቷ ምንም እንኳን ባል ምንም ነገር የላት፣ ግን ቤተሰብ እንትን ብሎ አስደረገባት። በቤተሰብ ነው። እኔ በሆን ይቅርታ አድርግልኝና ራሴን እቆጣጠራለሁ። ግን ይሄን መድኃኒት ግን ቤተሰብ አድርጊ ብሎኝ ነበር አይደለ? አሁን ግን ባል የለኝም አይደለ? ባል አይደለም። አሁን ደግሞ እዚህ ደግሞ ሴትይቱ ምንም አትፈቅድም። በቃ ሀተ ራሱ አማት ሄዳ አብራት ሄዳ ምናምን አንቺ ልጅ እንዲያለብሽ እንዲህ ስትባል እዛ ሀገሯ ስትሄድ ነው እንጂ እዚህ አማት እንድትተኛ አልፈለግም ትላለች። ስሙ በተለይ የዱባይ መዳሞች አስወጩልን ይዛችሁን ሂዱ ሲባሉ አንቺ አይፈልጉም። ኖ አሟቸው ሳይሆን ሀራም ነው ብሎ በዲናቸው ጠንካራ ናቸው የዱባይ ሴቶች። ታውቂያለሽ? ሀራም ነው። ለምንድን ነው ሀራም አሰራችሁ ብሎ ነው የማይወዱት። ጌታን ምንም አልሳትኩም። ብዙ ነገር እዚች ልጅቷ ማለት ነው። ስሜኝ ደም እንባ ስታለቅስ ነው ወሰደችው። ልንገርሽ በእናትሽ ፀጉሯን እየፈረደች አበያ ስትለብስ ሂጃቡን ስለ ልብሱ ተይው። ልብስ ስለለበሱ አይደለም፣ ልብ ነው እምነትን የሚገልጸው። ዘመናዊ ልብል ይሉሽ ሴት ልጅ አንድ ሴት ተሸፋፍና ነው እንጂ መውጣት ያለባት። ሳውዲ አረቢያ ነው ለየዲና ሀገር። ልብሱን አይደለም ብለሽ አንድ ጥያቄ ጠይቅት። ልብስ ገላልጠው ቁጭ ብሎ ያውቃሉ? ኧረ እባክሽ ከወንድ ሳውዲ አረቢያ እኮ ህፃናቶች ምናምን እነዚህም እኮ ይሸፈናሉ፣ ግን ከወንድም ከዘር ማንዘራቸው አይሸፋፈኑም እንጂ። ኧረ ዝም በይ። እነዛ ሀገር ደግሞ በእናትሽ ተይ። እኔ እስኪ ተይ ቲጂ በእናትሽ። እኔ ሴትዮ ልንገርሽ እንትን ናት፣ ሀፊዘል ቁርአን ትቀራለች። በጣም ጎበዝ ነች፣ ስማርት ናት። ግን ምን ታረጊዋለሽ? መኪና ስትሸፍር አንዳንዴማ። ኧረ እስኪ ተይ። ወንጀራ እሺ ፎዚ ሰምተሻታል እንዴ? እዚህ እኛ ጋር ነው ልጅቷ ስትመጣ ማለት ነው። ገና ከኔ ጋር እኩል ነው መጠችው። ቢሮ ላይ ተገናኝተን ማለት ነው። ከዛ መጡ። ልጇ ቤት ነው የሚሰራው። ለካ 6 ወር ስትሰራ እዚህ እንደሰራቸው ሐኪም ቤት ይወስዳሉ። ታውቂያለሽ? 10 ነው የሚያመላልሱ በሽታ እንዳለ ሰውኛ። ከዛ ሲወስዱ እርጉዝ ናት ልጅቷ። ኦኬ። ከዛ ይሳ 2 ዓመቷን ብር ከፍላ ሳሰራ አየሽ። እኔ ግን ልጅ አላስወርድም፣ በቁርአን አይፈቀድም። እዚህ ጋር 5 ሳንቲም በነካም ግን ብላ 2 ዓመቷን ብር ከፍላ ሳሰራ ማለት ነው። የሰረችው ልጅቷ 6 ወር ነው። ሸኛቻት በስነ ስርዓት። እሷ እያለቀሰች ነበር። እርጉዝ ናት ስትባል ከፎቅ ወድቃለሁ ብላ ገመድ ይዛ ነበር። ይሄ ምንድነው የአባያ ፎጣ አስራ ምናምን ማለት ነው። ልጁ የማን ነው? በማን ያረገዘችው? የፍቅረኛዋ ኢትዮጵያ ግንኙነት አድርጋ መጥታ እሷ ለመምጣት ስታስብ ምን ያገፈጣጥራታል? ረዲያ አልሰማሽም? ምን ያገፈጣጥራታል? አላማዋ እዚህ ነው ለመምጣት አይደለም። አትፍረጅ፣ ፍቅር ነው ባክሽ። ሴት ልጅ አንዴ ከተሳመች ትቀልጣለች ባክሽ። አልፈርድም። ከዛ ደግሞ እርጉዝ ነች ስትባል ምን አለች? አባቴ እኮ እርሻውን አስይዞ ነው የላከኝ፣ ሰርቼ ከፍላለሁ። እሱን እያሰበች ለምን አባቷ ከወንድ ጋር ተኛች? ከካ
አባታቸው ብር እየተቀበሉ እየመጡ የኔ እናት አላህ ይርዳት፣ አላህ ይርዳት። ይችማ ግን ሴትዮዋ እየተባረከች ናታ። ምንም ሳታወራ ለቢሮዋ ቢሮቹ ሲጠይቁ ጸጥ። ወይኔ ጉዴ! ኧረ በእናታችሁ ሰው አታውርዱ። ያማችኋል እንዴ? ኖ አይደለም። ምን መሰለሽ እሷ እንኳን አርግዛ መታ ነው የ2 ዓመት ብር ተከፍሎላታል አይደለ? እግዚአብሔር ምስክሬ ነው። የምታስወጡኝ ባናትሽ ተተከይ አመዳ ዱቄታ አንቱ አጥቤ ነው ማሰጣሽ። ስንቴ ነው የምታስወጣኝ? አንቺ ባለቤቷ ምን ሆነሻል? አጥቤ ነው ማሰጣት እንዴ? አባት ነው ታያት። ምክንያቱም ሆና ይስጣት መዳሟ ጨቅጭቃት ነው፣ አበሳጭታት ነው እንዴ? ችግር አላት ታዲያ። እሱ እኔ ግን አንድ ቁጥር በኢየሱስ ሳራ በእናትሽ ታያት ታስወጣሽ ውዴ፣ አብሽር። እኔን ራሷ መዳሟ ስለ ጮኸችባት ነው። ታያት ነው ግን ዛሬ ኢድ ነውና እየለጮ ወይ ለውለት ወይኔ ያስቅም እሱ እያስወጣችን ነው እንዴ? አይ አይደለም። ጤነኛ ብትሆን እንደዚህ አታረግም። ጤነኛ አትመስለኝም ልጅ። ለእኔ እኮ አድሚኗን እንዳልቀበል አትመጣም በጽሁፍ። እኔ እንዴት ላርጋት? መሲ ናት እንዴ? ስለ አብርሽ መሲ ናት? ሳራ ናት? ሳራ አይ ማካራ በኢየሱስ ዛራ አሁንስ እኔ መረኛል። ኧረ በእናታችሁ ዛራን አታውርዱ። ውሽ ከቤት ጌታ ዛራ ወይዬ የዛሬውስ ካፋ። እሱ ኦኬ እኔ አይ ዶንት ኬር። ምንም መስሎ አይታይኝም። ምን አገባኝ እኔ። የቀለለች ራሷ፣ እኔ ምንም አልቀልም። አይ ቲክቶክ ስለማታውቅ ይሆናለች። ኒው ፐርሰንት ዳስ ዋይ ቴክ ኬር ፎር ሀር። ዋላ በአማርኛ ካልገባት በአረብኛች ሀይዋን ቻልባ አይነ ዋላ ወረዲቻል ስትስራ እናትም እንደ ዛሬ ግን ወይኔ ትግስት ውስጠኝ አብ ነው የምታረ። እንዲያታወርጅኝ እኔ ወዲ ሰወዲሽ እንዲያታወርጅ በናት ሰላም። ግን የእናት ስም ተጠርቶ ካወረደች ከንቱ ነው አለባት። እኔ እኮ ሰለቸኝ። ደህና ነሽ ማሬ? አሉ እንኳን ደህና መጣሽ። እንኳን አንቺ ነሽ ደረሳችሁ። እንደምታወርጁ መሲ። እንኳን አብሮ አደረሰን ውዴ። እስከ ብረና አይደለም አድሜ አይደለም እኮ ነገር እሷ የላትም ሳራ ናት። መሲ ይቅርታ የኔ ሳሪ ለምንድን ነው ሳራ የምታወጫው? አንሺ ከሳራ አድሜ እኔ ካላስካሁን በኋላ ጽሁፍ አላመጣችም። በምን ላንሳ? ስሟ አልመጣም። ታች ናት። ኦኬ ብዬ ሲነካ እየሳብኳት ነው። አወረደቻ ስሟን ስለጠራሽ ብቻ። የኔ ማር እንዳታወርጅኝ ማይ ሲስተር ቆይ አሁን መጥታለች። ጅብ ይሰራልሻል። አንቺ ጌታን አይንሽ የጥፋ አድሜን ነው የሚቀበለው ከአንቺ። ከፈለገች እኔ ወረደች ሳልቀበላት። አይ ችግር የለም። እኔን ታውርደኝ ከፈለገች። ሲሳቢያት ማሬ እስቲ ሻዊትን አውርጅ ያታውን እስቲ ሻዊትን ይታርጊያ እንደ ሻዊት ነገር ይልና። አይ ጋይስ እንዴት ናችሁ? ለሙስሊሞቹ እንኳን አደረሳችሁ። ዒድ ሙባረክ ብለናል። እንኳን አደረሳችሁ። እናመሰግናለን። እንዴት ነሽ? አለን አመት ለአመት ያደረሳችሁ እያልን ነው እንግዲህ። ኧረ ሻዊት ንገር ያሳራ ሰውን እያወረደች ነው። በይት እንዴ ምን ነው ቲጂ የኔ ማር ማናት? ቲጂ ሩታና ማን? ሳራ ስነ ስርዓት ያዢ ረፊ ሰው አታውርጂ። የምርሃና ነው ወረደ። እኔ አሁን እየመጣ ደግሞ የት አለች ሳራ? ወረደች። ኧረ ልትገለን ነው እያወረደች ነው። አሁን አንቺ ስነ ስርዓት ይኖር ሞዴሬተር አንሺ እንዳልላት ረፊ ሳራ። አይ ኖ አዲስ ተለማማጅ ናት መሰለኝ። አትፍረዱ። ኧረ ታዲያ ምን አዲስ ተለማማጅ ካልሆነች መቼም ሳራ ስጃጃይ
ቆይ የሆነ ነገር እኮ ሲበዛ ሲደጋገም ያስጠላል። እጅ ይላል ሹ ሀይዳ ጭንቅላት የላትም ምንድነው ተወርደናለች። ሰራ ስነ ስርዓት ያንቺ ነቤት ተሪቀለት እንዴ እናውራበት ሸበካ የለንም ማውራታችን ይኸው ከላስ ረፊ ለምንድን ነው የምትሰክሬን? ትመጭ ስነ ስርዓት ያዙ። ቲጂን ምን ሆነሽ ነው ማሬ? ደህና ነሽ? ሻዊት እንደነሽ ውጭ ምን ሆነሽ ነው ማሬ? አሁን ተቀብዬ አለው በእጅሽ አውርጄ። እሺ ነበር ብሎ የት እንዳደረጋችሁ ከአንቺ እኔ አሁን ነው የመጣሁት። ስነ ስርዓትሽን ተከበሪ። አይዋንትቱ የሚለው አይዋንትቱ ምን ማለት ነው? ሲሙኝ እዚህ ጋር መሀን ሁላችሁም በስማችሁን ሳልጠራ ሁላችሁን ሰላም ብያለሁ። ሊወርድ ነው ባይ ምን ነው ኦኬ ሰላም አይ ኦኬ እግዚአብሔር ይመስገን። ምን ሆነሽ ነው? ምንም የለኝም ለማውራት አልተመቸኝም። ታዲያ ምን ሆነሽ ነው የምትሮጪው? ለምን ትጂ ለምን የሳቅ እኮ መጣ በቲክቶክ አላየሽው? እንኳን አደረሰሽ እናቴ የእሱ ጭንቀት ነው ማሽ ለማንኛውም አገሩ ነው አገሩ ፈጣሪ ያለሽ ማሬ ቀምተዋት ነው። ቅድም ቲክቶክ ላይ ቀምተዋታል። ማነው? ኧረ ማንም አይቀማትም። የሆነ ልጅቷ የገባች ምን እያወራች ነው? ንገሪ ፕሊዝ። እኔ ብቻ አለው ልክ በሙዚቃ እኮ ነው ልጆቹ ሲለቁ ድምጿን አልሰማሁትም፣ ግን ሪኮርድ አድርገው ላቆኛል። ምንድን ነው ያወራች? ኧረ እኔም አልሰማሁም፣ ግን አይቻለሁ ገብታ ሴቶች አድናቂ ነው። እፍረት የሚባል ነገር ጠፋ ኢሳቅ ገብቶ ነበር ዛሬ። ሜሪ ንገሪኝ እስኪ ሜሪ፣ አንቺ ንገሪ ምን ብላ ነው ማሪ? ታኔ ለምንድን ጦጦ የሚሰጠው ለአንቺ? ጉድ እኮ ነው ዘንድሮ። ባይ ባይ ለማን ነው ጥቆ? ዋይ አና ቤቢ ዩ ክሬዚ ለማን ዩ አና ቤቢ አና ኖ ቤቢ አንተን ቆይቶ ይልላችሁ ነው እንጂ ተመጣጣኝ ምን ሆነሽ ነው? አንቺ ፋበያ ትጨናነቅ የሆንሽበት ከችግር ካለ ተናገሪ። እንደዚህ ምን ሆነሽ ነው? እስኪ አንዴ እናውራ። እስኪ አንዴ ነው ይታርጉ። ቲጂ ምን ሆነሽ ነው? ችግር አለ? ምንም ዝም ብሎ እየደበረኝ ነው። መልካም ቆይታ ነው። ዝም ብዬ ለምን ነው እንዳትወጪ ሂጂና አብርሽ እህት ጋር ሄደሽ ስቀሽ ነይ በእናትሽ። አብርሽ 3 ልጅ ሊወልድ ነው በመጀመሪያ። አረ እሱማ የሀገር ደርዘን ሩታዬ ምን ያርግልሽ ነው ያላት። የተመታ እኮ ነው የተናገረው ንግግር ወዴን ያቆሰለኝ። አንቺ ማንታት ያለሽ 3 ልጅ እኮ ነው የሚወልደው። አንድ ለኦዲየንስ፣ አንድ ለእናቱ፣ አንድ ለራሱ። ያለው አሜሪካ። አረ ኦዲየንስ ብቻ አይደለም፣ አንድ ለአሜሪካ፣ አንድ ካናዳ፣ አንድ አውስትራሊያ፣ ቡታጅራ፣ አንድ አዲስ አበባ፣ አንድ ደግሞ የት ነው ያለው? ስዊዘርላንድ ያላለው አለ እንዴ? ጌታ ሆይ ትዕግስት ይስጥ። 3-4 ሀገር ልጅቷን እንትን አረጋት። ልጅቷን ልገል ነው እንደ ሰውየው ደግሞ አሻዊትዬ ናይ እንዲሞቃ አንሶላ ስልኩ ምን አልኩ መሰለሽ? ልጅ ቤት ውስጥ አለ ቤት ውስጥ ልጅ ወይ አልኩኝ። ንግራ ገባኝ ዛሬ እንዴት በረድ ይሉታል። እኔም አልኩኝ እኮ እኔም እሱን ነው ያሰብኩት። እንደ ናይ እንዲሞቃ አንሶላ ብሎ ሙዛቃ ለቅቄ ይሄ ሙዚቃ መለቅ ያለብን ሪቆ ያለ ሰው ነው። ዋንዴ ይላሉ። አብርሽ ያገባ እኔም ብዬ ነው የወጣሁት። እባክሽ ዋንዴ የዋንዴ ይግባችሁ አትያቸውም። አንቺ ደግሞ ኢንስታግራም ማደኔ ኮሜንት ላይ ማሽቃበጣችሁ እኛ ጠፋልን ታያቸው አልቃላውላ ስነ ስርዓት ያዚ። አንቺ ለምንድን ነው የሚያጠፋው? ለምንድን ነው የሚያጠፋው? በጣም ሀይ እኮ ነው። ለምን አያጠፋውም? ለምንድን ነው የሚያጠፋው? አይጠፋም። ይቀመጥ ቪው አለው። እናቴ እንጀራው ልትዘጊበት ነው እንዴ? ኧረ ወደዛ አይጠፋም። ለምንድን ነው የሚያጠፋው? እሺ አይጠፋም። ስሙ አሁን ጠፍቶ እኮ እንትኑ ፍሎ ይጨምራል አይደል? ምን ችግር አለው? ኖ ኖ ኖ ኖ ኖ ኖ አይጨምርም።
ቢጠፋ ምሳሌ ኤግዛምፕል ነው ያልኳችሁ። ቢጠፋ ብሎ ተነጋግሮ ስለሰራው ያንሳል። ተነጋግሮ ነው የሰራው። ለዚህ ስለሆነ በቃ ስላላወቁ ነው። ላይክ ነው የሚፈለገው። ቢብቲ ከቪዲዮ ላይክ ሁሉም ሰው ስለማውቀው ነው። አንድ እኮ የማን ሊያጠፋልሽ ደግሞ የማን ነው 1 ሚሊዮን የገባ ቪው አለ። የማን የሩታ የና ታዲያ ያኛው ጎረቤታችን ማቼ ገባ 500 ራሱ አለ። አንቺ ዝም በይ ካላወቅሽ አላወቅም። የአይጧና የራሱ የእሷ ወገን እኛ አለን። ጠይቃቸው ቲክቶክ እሺ ምን ጥቅም አለው? እሺ እኔ ላይክ ያደረገ ለምን ይከፍለዋል እኮ ብር እኮ አለው። ምን ነው ማስታወቂያ እየሰራለት አይደለም እንዴ? ቲክቶክ ነው እንዴ? ታዲያ ማስታወቂያ ለካ ሰው ማለት ነው። እና ታዲያ ለምንድን ነው የማይከፍለው? ታዲያ ዱቄት ማለት ነው ቢያደርጉብን ደስ ይከፍላል። እናቴ ቪው አለው እና እንደዛ ምንም የለውም። ምን ዲሌት የሚደረግ ለምን አይከፈልም? አሁን እኮ አንድ ግማሽ ሚሊዮን ሊደርሱ እኮ 150 ምናምን ነው የቀረው። ትቀልዳለች እንዴ? የሁላ ሌሊት ሙሉ ቁጭ ብለው የሚያድሩ ታዲያ ፎሎው ራስቼ አባይ ቪዲዮ ላይ 900 ሺህ ገባ። 1 ሚሊዮን ሊገባ ነው። ወይኔ ጉዴ! በአንድ አመቱ ትንሽ ነገር 1 አመት እኮ ነው እንጂ አመት አደረገ። ሮመዳን እኮ ነው የሄዱ። ለሮመዳን እኮ ሄደው ቀለመጠ የተደረገ 1 አመታቸው። ለእነሱ ጥቅም አለ። የአባይ ሚዲያ 1 ሚሊዮን ቢሞላ ከሁሉም ቲጂ ያቀረበቻቸው ልጆች እነሱ ነው 1 ሚሊዮን ሊሞሉ የቀረቡ። ሌላ ሰው የለም ከነሱ እኩል የሆነ 400,000 5 6 የእነሱ ነው። ከዛ ደግሞ በቲክቶክ ደግሞ የእነሱ ነው ኦቨር የወጣ ቲክቶክ እና ዩቲዩቡን በቲክቶክ የተለቀቀ አጭር ቪዲዮ እና በዩቲዩቡ በራሱ የተለቀቀ 1 ሚሊዮን ያኛው 4 ሚሊዮን ምናምን ደርሰዋል። ቆይ በቲክቶክም 1 ሚሊዮን የምትሉት ምን ነው? እኔ አልገባኝም። አጭር ቪዲዮ አለ። የአባይ ቲቪ አጭር ቪዲዮ የተሰራ አለ። የሮታና የአብርሽ 2 ጊዜ የመጀመሪያ ጊዜ እና ከዛ ቤሎ ያርጋ ደግሞ አለ። አጭር ቪዲዮ አላቸው። ያማ ገና 400,000 ምናምን ነው እኮ ቤሎ ለብሳ አባይ ቲቪ ላይ እየቀረበችው። በፊት ደግሞ ፕራንክ ያረጋት ጊዜ መጀመሪያ አለ። እሱማ ያው 1 ሚሊዮን በላት ትንሽ ነው የቀረው። ሮታ ልሄድ ነው ብላ አብርሽ በባጃጅ ሂዶ ፍቅሯን የተቀበላ ጊዜ ያራሱ ሊገባ 40 አካባቢ ቀርቶ ይሄ እሱ 35 ምናምን ቀርቶታል። እሱ በአንድ አመት 3 ቪዲዮ ማለት ነው። በአንድ አመት 3 ቪዲዮ 3 ሚሊዮን 1 ሚሊዮን 3 ሚሊዮን አለበት። ማሻአላ። እሺ ምን ይሰጠዋል? ከብሪኝ በእናትሽ ብር ያገኛል። ለምንድን ነው የማይሰጠው? ይከፍ እና ትቀልዳለች እንዴ? ባይከፈለው ደግሞ ሸሪ አድርገዋል እንዴ? ቲክቶክ ራሱ አካውንት ከከፈትኩ እኮ በጣም ጥቅም አለኝ አይደለም? የአብርሃም ቲክቶክ የኔ ያስላ ቪዲዮ ቢሰራም ባይሰራም በወር ይከፍላል። አንድ ነገር ልንገራችሁ፣ እዚህ ጋር መክፈሉን ብቻ አትዩ። እሱ ዩቱበሮች በጠቅላላ ማለት ነው ዩቱብ ሲከፍቱ ስቴት ሲሏቸው አሜሪካን ገባችሁ? አሜሪካን ስላስገቡ በአመት ታክስ ይከፍላሉ። ተረዳችሁ? አራሱ ብዙዎች አለበት በነገራችን ላይ ያ እና ብዙም ዩቱበር ይናህረገኝ እንደዚህ ነው ሲባል በጣም ቀላል ይመስለናል። እኛ ለምን ማግኘቱ አለባቸው በተለይ ሸገር ላይ እና ዩቱበር ስንት ስድብ፣ ስንት ጉድ፣ ስንት ቤተሰቦቻቸው ተዘቅዝቀው ተሰድበው ተወቅሰው ፈረንጁ ካሉት ምክንያት ታስረን ወጣ አለኝ። ነው የምላቸው የዩቱበር ፈረንጁ ራሱ ታስረን ወጣ አላለም። 4 ቀን
እንደውም ለጥፋታቸው አይደል አንቺ ያልሆነ ቦታ እኮ ተቀርጾ ነው ሆቴል ውስጥ ተቀርጾ ነው መሰላ። ቡታጅራ ሆቴል ተከልክለዋል እኮ። አዲስ አበባ የመጡ ለምን ይመስላችኋል? ሆቴል ውስጥ ይከለከላል። አዲስ አበባም እንደዛው። አዲስ አበባ ሳናውቅ ቀርጸን ቡታጅራ ሆቴል ላይ የሌሊት ሲሰሩ ስለሚቀረጹ እኮ ነው። ጉድ እኮ ነው ተበለሸውት። ጉድ እኮ ነው። ለሊት ሳይሆን አዲስ አበባ አሁን ቀርጬ የት ቦታ መሰለሽ? አካለ ጫካ አይደለም አይጧ እዛ ሆቴል ውስጥ የሆነ ስራ ውሽማ ስለሚይዙ ውሽምነት እየወጣባቸው ነው። ያረባ አላ አይተሽዋል እንደ እነማን ናቸው የያዙት? አንቺ እንግዲህ እኔ አይደለሁም ያልኩ። ለምለም ነው ያለችው። ለምለም ነው ያለችው እንዴ? ለምለም ነው ያለችው። ጉድ እኮ ነው። አንዲቱ ወይ ለምንድን ነው የማይቻለው? አስፈቅደው አይሰሩ። ሙስሊም ነች። ኮሜንት ላይ አንብቤው ነው። አብርሽ አለች መንግስት ቦታ ነው አሉ ስሙ። አብርሽ አለች ኮሜንት ጽፋ ነው በጣም በትልቁ ማለት ነው። እንዲህ አለች አብርሽ አለች አንተን የታየው ጀምሬ ትንስ ነበር ካለችው አደክ ማሻአላ ግን እንዳንተ ጎበዝ ጀግና የለም አለችው። በዚህ እድሜህ መኪና ያስክ አቤት ሀብታም ማለት እንዳንተ ነው። ሰርተ መለወጥ አሳይታል። ምን ጎረቤታችን ራሱ እንደዚህ እያወሩ ነው። እስኪ ምን አለበት የአማራ የአማራ ወንዶች እንዳንተ ቢሆኑ ግን ማሻአላ አላህ ይጨምርልህ። እኔ ግን አድናቂ አይደለሁም ማለች። የምር ለዚች ልጅ ሪስፔክት አለኝ እኔ የምር እውነት ከልቧ ይቺ ምቀኝነት አታቃያችሁ። አንዳንድ እች እኮ ዘረኝነት ውስጥ ገባች። እኮ ዘረኝነት ገባች። ዘረኝነት ውስጥ አይደለም። እዚህ ጋር ያልገባቸው ነገር አለ። አንዳንድ ወንዶቹ ቢሆኑ የስራ ሰው ነው ያለችው። አድናቂ አይደለሁም ካለች ምቀኛ ናት ማለት ነው። እንደዚህ አይነት ማድነቅ ነው ያለበት። ያ ዘረኝነት የአማራ ልጅ ይሄ ማለት እኮ ስሜን ልንገርሽ የውስጧንና የውስጧን እንዴት ነው ያወጣቸው? ይኸውልሽ የአማራ ወንዶች አይሰሩም። አሁን እሱ ጉራጌ ነው አይደል? ጉራጌ ለስራ ጎበዞች ናቸው። ሁሉም ይሰራል። ስራ የፈለገ ሰው ይሰራል። አንቺ ምን ሆነሽ ነው? እንዲህ ምን ናቸው? እኔ አላውቅም። እንደዛ አለች። በቃ ይኸውልሽ ፖዚ አንድ ነገር ልንገራቸው። ይቅርታ አድርጉልኝና እንኳንም በሆዷ ያፈነችውን አውጥታ ተናገረች። ለምን መሰለሽ? እቺ አድናቂ አይደለሁም ካለች ጠላቱ ነበረች። ገባሽ? እቺ ውድቀቱን ነበረ የምታስቡ ማለት ነው። የምፈልገው ፎዝዬ እሱ አይን ስላወጣ ስለተፍጨረጨረ ስላደገ በቃ ደነገጠች። ምትሆነውን አጣች። ገባሽ? ውድቀቱን ብትፈልግ ሞከረች። በኮሜንት ለማለት ሞከረች። መላሴ ጠፋት ነው በቃ እንደውም አወርታ ማለት ነው። አወርታ ማስወጣቷ ጥሩ ነው። ከውስጥ እንኳን አወራች ላሱ ማለት ነው። እንኳን ለአማራ ልጅና ለጎረቤትም ለእናቷም ልጅ አትሆንም። እንኳን አወራች። እቺ ቡዳ ናት። ረተ ማይሎቪ እስቲ ገብታችሁ ዛሬ የለቀቀ ቪዲዮ ላይ ራሱ እኮ አለ። አንቺ ጽፋለች አንዷ የልቧን አላህ ነው የሚያውቀውን ያላፋትዬ 10 ሺህ አስገቡኝ እያለች ነው። እናስገባ አፋጭ እኮ እዛም እኮ እየሰደበች ነበር። እናንተ ታስገቡም እንዲ 10 ሺህ እያለች ዛሬ 10 ሺህ አስገቡኝ ስሙ 2000 ምናምን አረጋታለሁ። ሼር ግን አረጋታለሁ። ከሰው አይን አላህ ይጠብቀው። የምሬ ነው የምልሽ። ጎበዝ ታታሪ የሚያሰራ ጀግና ነው። ማይኪንግ ቢሆን ይህ ዛሬ ፎቶ የለቀቁበት ኮሜንት ላይም ይህ ማነው ትልቋ ይቷ ቤቱ ሙሩታ አንዳንድ አውሪው እንዴ ዳብል አታውሩ። አንዳንድ አውሩ። ኮሜንት እኮ እየተንጫጩ ነው። አቤል ቤቱም እንደዚህ ኮሊን ቦክስ ባክሽ ፈረንጁን እየገባችሁ አበረታቱት። ዛብንጣት ፈረንጁ ምን ሆኖ ነው? ታስሬ ነው አለ እኮ ታስሬ ያለ እንትን አደርገናል። ከዚህ በላይ ምን እናደርግሽ? የምራ ያሳዝናል። እያየን ነው አቤላ ደግሞ አማረበት። አቤላ ይሄ እና አብርሽ ጋር ያለው አብርሽ ጎን እኮ ነው ያለ። ምን ሆነሽ ነው? ኦ ማይ ጋድ ማን ከማን ጋር ይውላል? እኔ ግን ባለፈው እንትናን አይቼ ማን ነው ፈረንጁን አይቼ ከሩታ ጋር ቪዲዮ ብዬ ጎግቼ ጠብቄ ነበር እና ቡታጅራ አለ እኮ እነሱ በሌለበት ምን ይሰራሉ አለ እኮ አንቺ አሁን
አግቦት ግን እነሱ ጋር ነበር ማለት ነው እኮ አንቺ እነሱ ጋር ነበር ማለት ነው። አሁን ለዚህ ጉዳይ ነው ሄድኩት አለ። እኔ ግን እነሱ ጋር ነበረ ያረፋላችሁ። እዚህ ሲመጣ ዝም ብሎ አይደለም እናንተ የሚመጣው ጎተት ብለሽ መሰለሽ እንደምመጭ ሩታዬ እኮ ቡታጅራ ሲመጣ አልቂሳ ነው ያሸኘችው። ወንድ በጣም ተወደዋለች ፈረንጅ አንቺ የአንዋር ሚስት እንዴ አደንና ፈረንጁንና ማርኪን በጣም ነው የምትወደው። ዛሬ ደስ ብሎኛል። በምን ደስ እንዳለኝ ልንገራችሁ። ምን ቤዛ ያቺ ገቡ እንትኗ ያቺ ስለለቀቀቻት ቤዛ ይቀርታ ገባችሁ። በፊቱ ፍሬም ነግሯል። ያባግድ ሆናል። ለምን እንደሆነ እንጃ አትመቸኝም። እኔ ምንም ሳልዋሽ ነው የምናገረው፣ ግን አላያይም። እኔ ቤዛ ትሻለኛለች። ከዛ ደግሞ እንደ ቤዛ የሚመቸኝ የለም። ዋትማ የሆነች ማለት ነው አትፈታም። እና ደግሞ የሆነ ምስጥ ሆዷን ቶሎ አታገኝም። ሆነ ምስጥ ነገር ትመስለኝ። ጀግና ናት ሀቢብቲ። ዝርግፌ ከሆንሽ ተዘርግፈሽ ትቀሪያለሽ። በጥ ነው መሆን ያለብሽ። ያኛ እንደ ዶሮ ነው ብን ምትለው። ቆይ ለፎዚ መልስ ልስጣት። ታዲያ ያችኛዋን ነበር የምትወዳ? ሰው ይኸውልሽ፣ ሰው ቀቢው ነው። የቱን መውደድ የቱንም መጥላት ይችላል። ግን ደግሞ ሚስጥረኛ መሆን ያለብሽ። ሴት ከሆንሽ ሚስጥረኛ ገበናሽን ሸፈን ዝም ብለሽ ካወራሽማ ከላስ ባዶ እኮ ይቀራል። ሀቢብቲ ያችንም አሁን ያየኋት እኔ ግን ያቺ እኔ አትመቸኝም። ዝም ያለች እናት የሆነች ቆርጠንም ያለች ነገር ነች። እኔ አላቅም ብቻ እኔ ያቺኛይቱ አያታለው የሆነ ደስ ትለኛለች። ግን የሆነች ባለፈው እንደዛ ሲያረግ እኔ በአንድ ቀን ነበር ጠብ ማድረግ በጣም ያጠናግደው 90 ዲግሪ ማለት ነው ሄር ነበር። ቤተሰብ ቤዚና እንትና ባለ አንድ አይነት ናቸው። ለሜዳ ማነው ሩታዬ ኢት ባል ማነሱ ሜላት ባልና ቤዛ አንድ አይነት ናቸው። አራንቺ ሩታዬን እና ቤዛ ጋር ማናረጋት ሜላት ባልም እንደዚህ ጸጥ አለ የሚለው የሜላትና ቤዛ በአንድ ቢሆን ደስ ይለኝ ነበር። እንዴት ነው የሚታያቸው? ፎዚ ከቻልሽ ማለት ነው እንደ ቤዛ ሚስጥረኛ ሆኜ ሁሉንም በሆድሽ ያዝ ስለ አንድ ነገር ረጋ ማለት አለብሽ። ዝም ብለሽ ጣጣ ብለሽ ነው መቀሪ። ኤፍሬምንና ደግሞ ማናትች የሩታዬ እህት ሜሉን አንድ ላይ አይመችም። አየሽ ተጋጠመ ተዘታኩስት ያለሽ እኔ አላውቅም። እኔ አላይም። እነሱ ግን ቤዛ በጣም ነው የምትመቸኝ። እንደውም እኔ እንደሷ ዝምተኛ ብሆን ብዬ ነበር። ሀና ደግሞ ጠላት ያጅራሽ ዝምተኛ ሰጣሽ ከፈለግ የጸባስና ምርጥ ልጅ ነው። ማለት ነው ልጅ ማለት ነው። ታያላችሁ ጭንቅላተ ደፊ አገራት ፊ አውቃ የቤት ልጅ ሆና ነው እንጂ ታያላችሁ። ለማየት አብቃችሁ። ሩታዬ ስትመጣ እንዴት ነበረች? በቃ ምንም ነገር እኔ እንጃ። አሁን እኮ ሩታዬ ተለይታለች። አይ ምርጥዬ በፊቱ እንደሱ ነው። ከመጀመሪያው ቤዛ ሩታ ያው ናት። ምን ተቀየረ? ሩታ የዛሬ ሩታ ናት፣ የነገ ሩታ ናት። ምን ተቀየረ? ምንም ለውጥ የላትም። ትንሽ ሰው ማክበሯ ምናምን ጸባዋ፣ ወሬዋ ያው ነው። ግን የሆነ አብረ ስትጣላ በጣም ትጮሃለች። ሀይ ፓወር ጨምራለች። ሌላ ያው ናት፣ ፓወር ጨምራለች። ኢናርጂ ይቆፋል። የአዲስ አበባ ማንም ሰው በፊት አለች የሚልሽ እሱን ነው። ገባሽ? እቺም ደግሞ አሁን ቤዛም ደግሞ ታያለሽ ለማየት አንቺ ምን ሞቶባት ነው? ግን አንድ ነገር ልንገርሽ፣ ቤዛ ማለት ነው አቋም ያላት ሴት ናት። ግን ከተናከሽ በጣም ነብር ናት። ሩታም እንደዛ ናት። ነብር ናት።
በጣም ያው በክብራቸው አይደራደሩም ማለት ነው። አላየሽም? ሩታ ትደበደባለች። ቤዛ እኮ ጥላ ነው የምትሄደው። ከዚህ በፊቱም አይተሽ ከሆነ ማለት ነው አንድ ነገር ተጣለሽ ቤዛም ጥላ ነው የምትሄደው። ወይ ትለቅሳለሽ ወይ ጥላ ነው የምትሄደው ቤዛ። ሩታ ወይ ትደበደባለሽ ወይ ሮጣ ነው የምትሄደው። ታዲያ ቤዛ ናት እኮ ጥሩ ያኔ ሩታ ራሷን የቻናት በቃ ካላስ እሷ ሩታ ነው። አዎ ግን ቢሆንም ማለት ነው ሩታ የሆነ ነገር አድርጋ ነው የምትሄደው። ሩታ አንቺ በክብር ስርዓት ትናገራለች ወይ ተጣላች አቲ ወይ እንደዚህ ናት አቲ በዝምታ ሁሉ ነው የምታልፍለት። ጀግናናት የዋህ ነገር ናት። ገና አልበሰለችውን አላውቅም ብቻውን አለ አይደለ በስላለች ሀቢብቲ በስላለች ኧረ ጮሁብኝ የፈጣሪ ያለ ዛሬ አንድ ሰው የሚያገ አልበሰለችም። አልሰማሽም ቪዲዮ ጦጦ ግዥላት ለእንትና ለቤዛ እንግዲህ አልበሰለች ጦጦ ከቤዛ ራስ ውረጅ ድንጋይ ራስ ዘመቻ ነው ዛሬ ገዛት ምን ችግር አለ? አመለሱም ሰላም ቅደራሱ ሁለሽ ጣፋጮ እያንዳንድሽ እኔ ማለት እቺ ሞዴል ናት። ሞዴል ስታይል አላት ትመቸኛለች። የኤፍሬም ጓደኛ ሞዴል ነች መሰለኝ አላውቅም። ሞዴል ስራ ትሰራለች እኮ ምንድን ነው የሚባለው ማለት ነው ስሙ። የሴት አቋም ነበራ። ምን ታረጉታላችሁ? ለቅሷ አገሩን ለቅሶ አረገችው። ሸገርም በእናትሽ እንደሚዳቆ ትዘላለች። እንደሚዳቆ ነው እንጂ የምሬ ማንም አይደርስባትም በቁንጅና። ኧረ በእናትሽ ይዛት ላይ የሆነ ዶሮ እግሩ ከገባ ብንድ እንደምን ነው ሚዳቆ ወይም ካንጋሮ ዛሃራ ለጋሽዬ ቤት አትመጠንም እሷ ዛሬ ተኔ ጎን ብትሆን ኖ እኔ ውሸትን አልደግፍም። ይቅርታ ቤተሰቦች ረካ ስለሆኑ ሞዴል መሆኗን ልትክዱ ነው እንዴ እናንተ? ያማችኋል። ሞዴል እንትን ትሰራለች ቱክቱክ ላላያችሁ ታዲያ የዚህን ያህል ቅጥነት ታዲያ ወይኔ ትንሽ እኮ ናት። አንጀቱ በጣም እግሯን እየጣመረች ነው የምታምራመደው። እኔ ይሄን ከባድ ንፋስ ቢመጣ ጥርግ ነው ሀቢብቲ። ወፈር ማለትም ቅጥነቷ አይደለም፣ ለቅጥነቷ አይደለም። አረማመዷ ስታይል ነው። በጣም ነው የሚያስፈራው። ባሳያችሁ የስራሽ እኔ ዱባ አይደለሁም፣ ወፍራምም አይደለሁ፣ ቀጭንም አይደለሁ። ልጅቷ እኮ ወታደር እኮ ናት። አላያችሁም? እንደ ብረት ይዛ የተነሳች ፎቶ ሞዴሊስት ናት። ማሩ ወታደር ናት እኮ አላያችሁም? አንድ ወንድ ማነው የዳቦ እንትን ለብሳ አላያችሁም? ቅጠል እናንተ ማለት ነው። እቺ ልጅ ነገር አላት። ይሄ ባንጋሊ ምንድን ነው የፈለገው? ቁጥሩ ሰጥቶሻል ማሬ። ወይኔ በላቸው ወጋው ሳሊናት ሞዴሊስቱ መጀመሪያ ነበር በይ መጀመሪያ ሰጣ። ከዛ ደግሞ አሁን ወደ እሷ ዞረ። የወንድ ነገር እንደ ሮታዬ ነው። ሰአሊ ናት። እንደ ሮታዬ እኮ ሰአሊ ናት። አንድ ሎቶብ ላይ ሴል ነው የምትሳለው። የሳለችው እንትን ትለቃለች። ጎበዛ ግን ምን ታረጋለሽ? የሆነ ማናት እንደ ሩታዬ ማለት ነው። እንደ እውነት ይሄ ፍቅር የሚባል ነገር መጥፋት አለበት ከኢትዮጵያ ምድር። ማናት እንደ ሩታዬ ሳለ ሩታዬ ጋር ኢየሱስ ሳልሰማ ሳሊናት እኮ ሳሊናት ስትክዱኝ አላችሁ። ሩታን ከማንም ጋር እንትን አትበሏት። ሩታ ራሷን የቻለች ራሷን የቻለች ናት። በራሷ እንትን የምትል ናት። ሩታን አታስገባት። አይደለም እዚህ ጋር ቆይስ ከአንዴ ቆይ ፎዚ ከማን ጋር ነው የምታወዳደሪያት ያለሽ? አታወዳድሯት እሷን በቃ ሻዊት ልትሰርበኝ ነው። እኔ ሻዊትዬ ያልኩት ምን እንደታውቂያለሽ? ሻዊት እኔ የምሰድባት ዝም በይ ዝም በይ። ይቺ ሀና ማለት ምንድን ነው ለዚህ ከማንም ጋር አይደለም
ማን ነው የኤፍሬም አሁን ቆረቆንዳ አንድ ልጅ እኮ አላት የሆነ ሬሳ ነው የምትመስለው እኔ አልወዳትም የሆነ ሰገጤ አልወዳትም ለምንድን ነው የማልሰደው ምን አገባሽ ምን አገባሽ አዋ አንድ ልጅ አለቻት ሴት ልጅ የምታመር ሴት አለቻት ማነው ሸዊት የማይገባ ያግባልሽ ሁሉም ሰው ልጅ አላት ምን ልትጠበስ ነው ልጅ አላት ማነች ልጅ አላት ጌታ ሆይ አሁን እቺ ቆይ ማን አይደለም አንቺ ፎዚያ ማስለ ስራት ያጂ ሩታ ከማንም ጋር እንዳትወዳደራት በቃ እኔ ምንፈልግ ብቻ የበላይ ናት ከማንም አትወዳደር የተረፉ ዝባላ ናቸው አዎ ሰምተሻል ያንዳንድሽ እየመረረሽ ዋጭ ሩቲ የበላይ ናት የተረፍሽ ዝባላ ነሽ አንዴ በተራምሩ ቆይ ዛሃርዬ ለሽዊት መልስ ልስጣት ቆይ አንዴ ሽዊ ልጅ ያላት ነው ይሄንን ገና ታዳጊ ህፃን ልጅ ከሱ ጋር የምትለካከፈው እንደውን ታረክፈው መልስ ስጪኝ ያ ፍቅር እኮ ነው ታዲያ ፍቅር እና ፍቅር አለ እንዴ ደውል እያለ አዎ ቆይ ልንገርሽ መጀመሪያ እንደመጣች እንደፖስተችው ማለት ነው አንቺ ቆይ እስኪ ሀኒ ዝም በይ ዛህራ ሀኒ እስኪ ዝም በይ እኔ መልስ ልስጣት እኔ ዝም በይ ማለት እኮ ለዛህራ መልስ መጀመሪያ ስትመጣ ማነሽ አንቺ ደግሞ ከየት የመጣሽ ነው ብሎ